ሰላም እንዴት ናቸው? የአውቶቴክ ዊዝ አቨሬጅ ቤተሰቦች፣ ዛሬ ደግሞ ስለ ፉል ሴል ኤሌክትሪክ ቫይክል ነው የምናየው። ምን ኮምፖነንት አለው፣ እንዴት ይሰራል፣ እንደዚሁም ደግሞ እንዴት ይጠገናል የሚለውን እያንዳንዱን ነገር ዲቴል እናያለን። የበለጠ ቪዲዮ ለማግኘት አውቶቴክ ዊዝ አቨሬጅን ሰብስክራይብ፣ ላይክ እና የደውል ምልክት በመንካት ቤተሰቡ ነው። ፉል ሴል ኤሌክትሪክ ቫይክል ማለት ምን ማለት ነው ከሚለውን ጀምረና ፉል ሴል ኤሌክትሪክ ቫይክል ማለት ሃይድሮጂን ፊውል ወይም ደግሞ ጋዝ በመጠቀም ሪአክተር ውስጥ ወይም ደግሞ ፉል ሴል ስታክ ውስጥ ኤሌክትሪክ ኢነርጂ ካመረተ በኋላ ያንን ኤሌክትሪክ ኢነርጂ በኮንትሮለሮች አማካኝነት ወደ ሞተር ከላከ በኋላ ሞተሩ ደግሞ ከኤሌክትሪክ ሲያገኝ እንደ ኤሌክትሪክ መኪና የተለመደው ሮቴሽን ስለሚፈጠር ያ ሮቴሽን ደግሞ በድራይቭ ሻፍት አማካኝነት ጎማውን ይነዳል። ያኔ መኪናው መንቀሳቀስ ይችላል ማለት ነው። ስለዚህ በድምሩ ወይም ደግሞ በአጠቃላይ ስናየው ፉል ሴል ኤሌክትሪክ ቫይክል ማለት ፉል ሴል ሃይድሮጂን ጋዝ ታንከር ውስጥ ስቶር የተደረገ ሃይድሮጂን ጋዝ በመጠቀም ያንን ሃይድሮጂን ጋዝ ሪአክተር ውስጥ ኤሌክትሪክ ኢነርጂ እንዲያመነጭ ካደረገ በኋላ ሞተሩ ድራይቭ አድርጎ እንዲሄድ መኪናው እንዲቀሳቀስ የሚያደርግ መካኒዝም ማለት ነው። እስቲ አሁን ደግሞ ወርክ ፕሪንሲፕሉ ወይም ደግሞ ፉል ሴል እንዴት ነው የሚሰራ ነው። መጀመሪያ ከውጪ ኦክሲጅን ጋዝ ወደ ፉል ሴል ይገባል ማለት ነው፣ ወይም ደግሞ ፉል ሴል ስታክ ውስጥ ይገባል ማለት ነው። እንደዚሁም ደግሞ ሃይድሮጂን ጋዝ ታንከር ውስጥ የተጠራቀመው ሃይድሮጂን ጋዝ ወደ ፉል ሴል ይገባል ማለት ነው። ወደ ፉል ሴል ወይም ደግሞ ፉል ሴል ስታክ የሚባለው ውስጥ ከገባ በኋላ እዛ ውስጥ ኬሚካል ሪአክሽን በመፍጠር ነው እዛ ውስጥ ኤሌክትሪክ ካረንት የሚመረተው ማለት ነው። ዲቴይል እንዴት ነው የሚመረተው? እዚህ ጋር አንድ ሞጁል ነው ማለት ነው። ይሄ ማለት 1 2 3 4 5 ሴል አለ። እያንዳንዱ 0.7 ሲሆን 3.5 ቮልት ታመርታለች ማለት እቺ አንዱ ሞጁል። ስለዚህ እቺ ስትበተን ደግሞ ምን ትመስላለች የሚለው በትነስ ስናየው ይሄ ታይሮይድ ነው። ስለዚህ እዚህ የተነቀለውን ሁለት ሴል ካየነው እዚህ ጋር ሁለት ሴሎች አሉ። ስለዚህ እዚህ ጋር ሁለት ግራፋይት ፕሌት አለ። አንዱ አኖድ ግራፋይት ፕሌት እና አንዱ ደግሞ ፖዚቲቭ ካቶድ ግራፋይት ፕሌት ናቸው። ዛት እነዚህ ሁለቱ እንደ ግራፋይት ፕሌት ሲሆን አንዱ ደግሞ ያኛው ደግሞ መሀል ላይ ያለው ደግሞ መንበርድ ኤሌክትሮላይት አሴምብሊ ናቸው ማለት ነው። ይሄ እንደ ኤሌክትሮላይት የሚያገለግል ነው ማለት ነው። ፕሮቶን ኤክስቼንጅ መንበር ነው የሚባለው። ይሄ ጥቅሙ ምንድነው? ፕሮቶን እንዲያልፍ ያደርጋል። ኤሌክትሮን ደግሞ እንዳያልፍ መሀል ላይ ሆኖ የሚከለክል ነው ማለት ነው። እቺ አንዷ ግራፋይት ፕሌቷ ካየ ነው ምን ጥቅም አለው የሚለው አንዱ ጥቅም ካረንት ኮሌክት ለማድረግ ያገለግላል። እንደዚሁም ደግሞ ጋዝ ዲስትሪቢዩት ለማድረግ ነው። እዚህ ጋዝ ከታለ ጋዝ ዝግቱ ደግሞ ጥቅሙ ጋዙ ሊክ እንዳያደርግ የሚያደርግ ነው። እዚህ መስመር ላይ እንደምታየው ይሄ መስመር ጋዝ ፍሎ የሚያደርግበት እንደዚሁም ደግሞ እነዚህ ደግሞ ጋዝ የሚገባበት ላይ ናቸው። ከጀርባ በኩልም ጋዝ ኢንተር የሚያደርግበት ቦታ አለ ማለት ነው። ይሄ ግራፋይት ፕሌቱ ዋና ጥቅሙ ጋዝ ወደ ሲስተም ካስገባ በኋላ በእነዚህ ላይኖች አማካኝነት ወደ ቻምበሩ ጋዝ እንዲገቡ ካደረገ በኋላ እነዛ ጋዞች ደግሞ ፍሎ አድርጎ እዚህ ውስጥ ከሄዱ በኋላ ከላይ በዚህ የገቡት ጋዝ ሃይድሮጂን ጋዝ ማለት ነው። ከዚህ ከገቡ በኋላ ከላዩ ላይ መንበርድ ኤሌክትሮላይት አሴምብሊ ከላይ ላይ ሲቀመጥ እሱ ደግሞ ፕሮቶኑን ያሳልፍና ኤሌክትሮን እዛ ውስጥ ተቀምጦ አንድ ላይ ኮሌክት ተደርጎ ፍሎ እንዲያደርግ ያደርጋል። ይሄ አሁን መንበርድ ኤሌክትሮላይት አሴምብሊ ነው። ፕሮቶኑን እንዲያልፍ ያደርጋል ወደዚህኛው፣ ኤሌክትሮን ደግሞ እንዳያልፍ ያደርገዋል ማለት። ስለዚህ በአጠቃላይ እቺ አንድ ሴል ናት። አንዷ ሴል 0.7 ቮልት ነው የምታመርተው። አጠቃላይ ብዙ 300-400 ቮልቴጅ ለማምረት ብዙ ሴሎች አንድ ላይ አሴምብል መደረግ አለባቸው ማለት እቺ አሁን አንዷ ሴል ናት 0.7 ቮልት ወይም ደግሞ 0.6 አንዳንድ ጊዜ ቮልት የምታመርት ናት። ስለዚህ ይሄ ሁለት ግራፋይት ፕሌት እና አንድ መንበርድ ኤሌክትሮላይት አሴምብሊ ናቸው። እነዚህ ላይ ተጨማሪ ምን ያስፈልጋል? ኤሌክትሪክ ለማምረት ሃይድሮጂን እና ኦክሲጂን ያስፈልጋሉ ማለት ነው። ሃይድሮጂኑ ኤሌክትሪክ ካረንት ለማግኘት፣ ኦክሲጂኑ ደግሞ የቀሪው ፕሮቶኑ ውሃ ሆኖ ወደ ውጭ እንዲወጣ ለማድረግ ነው። ስለዚህ አሁን በአኒሜሽን ለማየት ያክል ይሄ አሁን ቅድም ያየነው አንድ አሴምብሊ ነው። ይሄኛው ፉል ሴል ነው። ስለዚህ አንድ ፉል ሴል ናት፣ እቺ አንዱ ሴል ናት ማለት ነው። ስለዚህ እቺ ሴል ላይ በአንድ አቅጣጫ በኩል ሃይድሮጂን ጋዝ ይመጣል፣ በሌላ አቅጣጫ ደግሞ ምን ያመጣል? ኦክሲጂን ይመጣል ማለት ነው። ስለዚህ በዚህ በኩል አሁን እየገባለት ያለው ምንድነው? ኦክሲጂን ነው። በዛ በኩል ደግሞ ምን እየገባ ነበረ? ሃይድሮጂን ጋዝ
ገብቶ ነበረ ማለት ነው። ስለዚህ ሃይድሮጂን ጋዝ H2 ነው እንደምታውቁት። ስለዚህ H2 ሪአክት ሲያደርግ ምንድነው ኤሌክትሮን እና ፕሮቶን ተብሎ በሁለት ስለሚከፈሉ እዚህ ጋር ጥቁሩ ላይ ፖሊመር ኤሌክትሮላይት የሚለው ላይ እዛ ላይ ፕሮቶኑ ማለፍ ይችላል፣ ኤሌክትሮኑ ግን አያልፍም። ኤሌክትሮኑ ተሰብስቦ እንደ ኤሌክትሪክ ሲቲ አንድ ላይ ወደሚፈለገው መስመር በገመድ ይወጣል ማለት ነው። ኤሌክትሮኑ በመስመሩ ይወጣል፣ ፕሮቶኑ ደግሞ ሄዶ H2 ስለሆነ በዛ በኩል ኦክሲጅን ስለሚያገኝ ወይም ደግሞ ሃይድሮጂን ከኦክሲጅን ጋር ሪአክት ሲያደርግ ወተር ስለሚያገኝ ፕሮቶኑ ሄዶ ውሃ ፈጥሮ ወደ ውስጥ ኤግዞስት ለማድረግ ነው የሚያገለግለው። ነገር ግን ኤሌክትሮን ግን ኤሌክትሪክሲቲ ስለሚንፈልግባት ያቺ ኤሌክትሮን ተሰብስባ አንድ ላይ በኤሌክትሪክ መስመር አማካኝነት ወደ ሞተር የሚሄደው ያ ኤሌክትሮን ነው ማለት። ፕሮቶን ግን ከኦክሲጂን ጋር ተቀላቅለው አንድ ላይ ውሃ የፈጥርና ኤግዞስት ያደርጋል ወደ ውጪ ማለት ነው። ስለዚህ እንደ ውሃ ወደ ውጪ ኤግዞስት የሚያደርገው ያ ፕሮቶን ነው። ኤሌክትሮን ግን እንደ ኤሌክትሪክ ሲቲ እንጠቀምና ሄዶ ሞተር ድራይቭ ለማድረግ የሚያገለግል ነው ማለት ነው። ስለዚህ በአጭሩ እዚህ ጋር ኤሌክትሪክ ለማመንጨት ምን ያስፈልጋል? ግራፋይት ፕሌት ያስፈልጋል፣ ፖዚቲቭ እና ኔጌቲቭ ካቶድ እና አኖድ፣ መንበር ኤሌክትሮላይት አሴምብሊ ያስፈልጋል፣ እንደዚሁም ደግሞ ካታሊስት ያስፈልጋል ማለት ነው። እነዚህ ካገኘን በኋላ ኤሌክትሪክ ካረንት ማመንጨት ይቻላል፣ ወይም ደግሞ መኪናውን ማንቀሳቀስ በፉል ሴል አማካኝነት ኤሌክትሪክ አግኝተን መኪናውን ማንቀሳቀስ ይቻላል ማለት ነው። ኦኬ ፉል ሴል ውስጥ ካሉ ኮምፖነንቶች ወሳኝ ውስጥ አንዱ የሃይድሮጂን ጋዝ ታንከር ነው። ሃይድሮጂን ጋዝ ታንከር ለየት ያለ ስፔሻል ጋዝ ታንከር ነው። ምክንያቱም ኤክስትሪምሊ በጣም ቀላል ነው፣ እንደዚሁም ደግሞ በጣም በቀላሉ የሚቀጣጠል ሲሆን በተጨማሪ ደግሞ ከፍተኛ ፕሬጀር ስላለው በጥንቃቄ መያዝ አለበት ማለት ነው። ስለዚህ ለምሳሌ ትልልቅ መኪኖች ላይ ያለው እስከ 350 ባር ድረስ ሊሆን ይችላል ፕሬጀሩ። እንደዚሁም ደግሞ አነስተኛ መኪኖች ላይ ደግሞ ወይም ደግሞ ፓሰንጀር ካር የሚባለው የቤት መኪና ላይ ደግሞ እስከ 700 ባር ድረስ። ይሄ ማለት ምን ማለት ነው? ከአቶሞስፌሪክ ፕሬጀር 700 እጥፍ ፕሬጀር ያለው ማለት ነው። ይሄ በጣም ከፍተኛ ፕሬጀር ነው ያለው። ስለዚህ በደንብ በስርዓቱ ጠንካራ የሆነ ታንከር ያስፈልገዋል ማለት ነው። ይሄ ከፍተኛ ፕሬጀር ስላለው። ሌላኛ ደግሞ ሊኬጅ ሴንሰር ነው። ይሄ ሴንሰር ዋናው ጥቅሙ ሃይድሮጂን ጋዝ ሊክ እያደረገ ነው አይደለም የሚለውን ኢንፎርሜሽን ሰብስብና ለኮምፒውተር ይሰጣል። ኮምፒውተሩ ከዛ ከሚያገኙ ኢንፎርሜሽን ላይ የሆነው ሊኬጅ ካለ ሲስተሙ ከታንከር ወደ ሌላ ሲስተም እንዳያልፍ ብሎክ ያደረግና እንደዚሁም ደግሞ በቀላል ወይ ዲስቻርጅ የሚያደርግበት መካኒዝም ይፈልጋል ማለት ነው። ፉል ሴል አሴምብሊ ደግሞ እዚህ ላይ እንደ ኮንቬንሽናል መኪና ላይ እንደ ኢንጂን ነው የሚያገለግለው ማለት ነው። ኢንጂን እንደምናውቀው የኃይል ምንጭ እንደሆነ ሁላ እዚህም በኬሚካል ኤነርጂ ኃይል በማመንጨት ከፍተኛ ቮልቴጅ እንዲመረት የሚያደርግ ነው ማለት። ስለዚህ ይሄ አሁን እቺ ሲሙሌተር ላይ ካየ ነው እቺ ከታች ያለችው የካቶድ ማስገባ ናት፣ ወይም ደግሞ ይሄ ደግሞ የኩላንት ማቀዝቀዣ ማስገባ ነው ማለት ነው። በዚህ በኩል ደግሞ ይሄኛው የአኖድ ማስገባ ነው። ከላይ ያለው ደግሞ የኩለንት ማስወጫ ነው ማለት ነው፣ አውትሌት ነው ማለት ነው። ስትራክቸሩ በዚህ ስናየው እቺ አሁን እዚህ ላይ ከላይ ተጨማሪ መጨመር እንችለዋለን ማለት ነው። ስለዚህ አሁን እስቲ ፈቴን እንየውና ውስጥ ላይ ደግሞ ምን እንዳለው ደግሞ ኮምፖነንቶቹን እንየው። ለመክፈት ስክሩ ድራይቨር ተጠቅመን ስሎሊ ነው የምንከፍተው። ታች ያለው የኤሌክትሮን ኮሌክተሩ እንዳይሰበርብን ማለት ነው። ስለዚህ ቀስ ብለን እናወጣዋለን ማለት ነው። ካወጣ በኋላ አሁን ደግሞ የኤሌክትሮን ኮሌክተሩን ይሄ አሁን ቻምበሩ ነው። ከዛ ቀጥሎ ኤሌክትሮኒክ ኮሌክተሩን እናወጣዋለን። ኮሌክተሩ ነው እንግዲህ ኤሌክትሪክ ካረንት እያንዳንዱ ላይ ብዙ ሴል እዚህ ውስጥ አሁን 5 ሴሎች አሉ። 5ቱ ሴሎችን ያመነጩትን አንድ ላይ ሰብስቦ የሚሰጠን ማለት ነው። እቺ አሁን ኤሌክትሮን ኮሌክተር ወይም ደግሞ ፓወር ኮሌክተር ናት እቺ። ስለዚህ 5ቱ ላይ የተመረተው በዚህ ነው ተሰብስቦ አውት የሚወጣው ማለት ነው። ሃይ ቮልቴጅ በዚህ ተሰብስቦ ነው የሚወጣው። እዚህ ጋር ጋስኬት ሰፓሬተር አለው ማለት ነው። ዛት ይሄኛው የካረንት ኮሌክት ተደርጎ አውትሌት የሚያደርግበት ነው ማለት ነው።
ስለዚህ ፉል ሴል ስታኩ መኪና ላይ ካየነው ይሄኛው እዚህ ኢንጂን ኮምፓርትመንት ያለው ይሄ ፉል ሴል ስታክ ነው የሚባለው ማለት ነው። ይሄ ዋናው የኤሌክትሪክ ካረንት የሚመረትበት እዚህ ፉል ሴል ስታኩ ላይ ነው። ስለዚህ ይሄ ዋናው የኃይል ምንጭ ነው ማለት ነው ፉል ሴል ቫይክል ላይ። ሌላኛው ትራክሽን ሞተር ነው። ትራክሽን ሞተር እንደሚታወቀው ከሶርሱ ያገኘውን ከፉል ሴል ስታኩ ያገኘውን ፓወር በመጠቀም ጎማውን ለማንቀሳቀስ የሚያገለግለን ነው ማለት ነው። ስለዚህ ሞተር ትራክሽን ሞተር ብዙ ጊዜ ፐርማነንት ማግኔት ሲንክሮናይዝ ሞተር ነው የሚጠቀመው። ብዙ ጊዜ የተለመደው እንደ ሃዩንዳይ የሚጠቀሙት ፐርማነንት ማግኔት ሲንክሮናይዝ ሞተር ነው። ያ ሞተር ከፉል ሴል ስታክ በኮንትሮል ዩኒት አማካኝነት ታዞለት ፓወር ሲያገኝ ጎማውን ሮቴት ለማድረግ የሚጠቀምበት ሞተሩን ነው ማለት ነው። ስለዚህ በአጠቃላይ ስናየው ሞተር ጎማ ሮቴት ለማድረግ የሚያግዝን ኃይል ሲሆን ይሄም ስራውን የሚሰራው መቼ ነው? ከኮንትሮል ዩኒቱ ከፉል ሴል ስታክ ፓወር ሲያስተላልፍለት ኃይሉን ማስተላለፍ ነው ማለት ነው። አግዚለሪ ባትሪም ከፍተኛ ሮል ነው ያለው። ይሄ ምንድነው ስራው? አንደኛ ሲስተሙ ከፍተኛ ቮልቴጅ ከመስራቱ በፊት መጀመሪያ አክቲቬት የሚያደርገው እሱ ነው። ኮምፒውተሮች ከሱ ሶርስ ስለሚያገኙ፣ እንደዚሁም ደግሞ ሴኩሪቲ ሲስተም፣ አላርም ሲስተም፣ አጠቃላይ ሎ ቮልቴጅ የሚጠቀሙ ሲስተሞች ቮልቴጅ የሚያገኙት መጀመሪያ ላይ ከአግዚለሪ ባትሪ ነው ማለት። ስለዚህ ሃይ ቮልቴጅ ዋናው ስራ ከመጀመሩ በፊት ሲስተሙ አክቲቬት ለማድረግ እንደዚሁም ደግሞ ለሴኩሪቲ እና አነስተኛ ላይቲንግ አጠቃላይ ለአክሰሰሪ ቮልቴጅ ይሰጣል ማለት ነው። ሌላኛው ኢንቨርተር ነው። ኢንቨርተር በጣም ወሳኝ ኮምፖነንት ውስጥ አንዱ ነው። እንደምታወቀው ሃይድሮጂን ጋዝ የሚጠቀመው ፉል ሴል የሚያመርተው ዲሲ ነው። ሞተር ደግሞ ኤሲ ነው። ስለዚህ የፉል ሴል ያመረተውን ዲሲ ካረንት ወደ ኤሲ የሚቀይርልን ኢንቨርተሩ ነው ማለት። ስለዚህ ኢንቨርተር ፉል ሴል ያመረተውን ዲሲ ካረንት ወደ ኤሲ ቀይሮ ለጎማ ፓወር መስጠትና ለሞተር ፓወር መስጠትና ሞተር ደግሞ ድራይቭ ሲደረግ ጎማውን ለመንዳት የሚያገለግልን ነው ማለት። ስለዚህ ቶታሊ ኢንቨርተር ከፉል ሴል ያገኘውን ዲሲ ካረንት ወደ ኤሲ ለመቀየር ያገለግላል። እንደዚሁም ደግሞ በሪጀኔሬቲቭ ብሬኪንግ ጎማ ፍሬን ስንይዝ፣ እንደዚሁም ደግሞ ነዳጅ አክሰሌሬሽን ሰጠጥ አድርገን ነው ስንለቀው በሪጀኔሬቲቭ ብሬኪንግ የሚመረተው ቮልቴጅ ወደ ዲሲ ቀይሮ ለባትሪ ሄዶ ባትሪ ቻርጅ እንዲያደርግ የሚያደርግልን አሁንም ኢንቨርተር ነው ማለት ነው። እስቲ አሁን ደግሞ እንዴት ቻርጅ እንደምናደርግ እናየው። ሁለት አማራጮች አሉ። ኤች35 እና ኤች35 ግማሽ ታንክ ነው። ኤች70 ደግሞ ሙሉ ታንክ ቻርጅ ለማድረግ ነው ማለት። ስለዚህ ሁለት አማራጮች ይኖሩናል ሃይድሮጂን ጋዝ ለመሙላት ኤች70 እና ኤች35 ነው ማለት ነው። ዛት ቻርጅ ስቴሽን ስንሄድ መጀመሪያ ኤች70 እና ኤች35 የሚለውን መምረጥ አለብን። ኤች35 ግማሽ፣ ኤች70 ደግሞ ሙሉ ታንክ መሙላት የሚለው ላይ ነው ማለት ነው። ስለዚህ እዛ ከደረሱ በኋላ ፓርክ ላይ እናደርገዋለን እጅ ፍሬን ይዘን። ከዛ በኋላ ኦፍ አድርገን ቁልፋችን ኦፍ አድርገን ኦፍ ካደረግን በኋላ የመሙያውን ክዳኑን ከፍተዋለን። ከከፈትን በኋላ ደስት ካፓውን እንከፍተዋለን። ደስት ካፑን ከከፈትን በኋላ እዛ ላይ ሰሌክት ማድረግ አለብን። በካርዳችን አክቲቬት ማድረግ አለብን። ይሄ በየሀገሩ የተለያየ ነው የምንሞላበት መንገድ ማለት ነው። አንዳንድ ጊዜ ማኑዋል እንዴት መጠቀም እንዳለብን እዛው ዲስፕሌይ ያደርገዋል ማሽኑ ላይ። አንዳንድ ማሽኖች ላይ፣ አንዳንዶች ደግሞ በጽሁፍ አላቸው። ስለዚህ እዚህ ጋር መጀመር ከፈለግ እዚህ ላይ ካርዱን ማስገባት አለብን ማለት ነው። አክቲቬት የምናደርግበት ካርድ ማለት ነው። ስለዚህ ሲስተሙ ራሱ ፕሮሰስ እያደረገ ነው። ፕሮሰስ ካደረገ በኋላ ፒን ካርድ የካርዱን ፒን ሙላ እያለ ነው። ፒን ካርድ ሞልቶ መጠበቅ ነው ማለት ነው። ዛት እንጠብቀዋለን ማለት ነው። በዚህ መሰረት ቻርጅ ማድረጊያውን ነቅለ ነው በዚህ በኩል ወደ ላይ ማድረግ የለብንም ማለት ነው። ዛት ወደ ታች አድርገን ነው ኮኔክት ለማድረግ መጀመሪያ። ስለዚህ በዚህ ኮኔክት እናደርጋለን። በደንብ መገናኘቱን እርግጠኛ መሆን አለብን። ምክንያቱም ሃይድሮጂን ጋዝ በጣም አደገኛ ጋዝ ስለሆነ ማለት ነው።
ሶዛት ይሄን ኮኔክት ካረግን በኋላ በደንብ መገናኘቱን ኮንፎርም ካረግን በኋላ በደንብ ኮንፎርሜሽኑን ካረጋገጥን በኋላ ሄደን እዛች ጋር እቺ ሎኳ በደንብ መያዟን እርግጠኛ መሆን አለብን ማለት ነው። ይሄን ካረጋገጥን በኋላ ሄደን እቺኛው ወደ ላይ ስናደርገው ሬዲ ይሆናል። ኤች7 የሚለውን መርጠዋለን። ኤች7 ማለት ሙሉ ታንክ ለመሙላት ነው። እዚህ ጋር ስክሪን ላይ እንደሚያሳየው ብሩና ምን ያክል ኪሎግራም እንደሚሞላ ነው። ኪሎግራም ማለት ሃይድሮጅን ጋዝ ምን ያክል ኪሎግራም እንደሚሞላ ነው። ከላይ ያለው ደግሞ ምን ያክል ዋጋው ምን ያክል እንደሆነ ነው የሚገልጸው። ይሄ ሌላ ሀገር ላይ ያለው ቻርጂንግ ነው። እንደምታወቀው እኛ ሀገር ላይ ገና ነው ይሄ ቴክኖሎጂ አልገባም ማለት ነው። በዚህ መልኩ ነው የምንሞላው። እስቲ አሁን ደግሞ በፉል ሴል የሚሰሩ መኪኖች እንየው። አንዱ ደግሞ ሚራል 2024 25ም አለ ሃይድሮጅን የሚሰራ ቶዮታ መኪና ነው። ይሄ መኪና ካየነው ሃይድሮጂን ታንኩ 5.6 ኪሎ ግራም የሚመዝን ጋዝ መውሰድ የሚችል ናቸው። ሁለት ሃይ ፕሬሸር ታንኮች አሉት። ሞተር ኤፊሽንሲው በጣም ፐርፎርማንሱ በጣም የሚገርም ሞተር ነው። 182 ሆርስ ፓወር ያለው ሬልዌይ ድራይቭ መኪና የሆነ መኪና ነው ይሄ መኪና። እንደዚሁም ደግሞ መኪናው ሙሉ ቻርጅ ከተደረገ በሃይድሮጂን ጋዝ እስከ 650 ኪሎ ሜትር ድረስ መንዳት የሚችል እና ወደፊት ቶዮታ በትራክ እና እንደዚሁም ባሶች ላይ ገጥሞ መጠቀም የሚፈልግ አድቫንስ የሆነ ዜሮ ኢሚሽን ቴክኖሎጂ ነው። ወደፊት ፉቸር ቴክኖሎጂ ከሚባሉት ውስጥ አንዱ የሆነው ሃይድሮጂን የሚጠቀም ፉል ሴል ኤሌክትሪክ ቫይክል ነው። ስለዚህ እነዚህ መኪኖች በጣም አድቫንስ የሆኑና ለአትሞስፌሪም ምርጥ የሆኑ መኪኖች ናቸው። በዚህ ዘመን ላይ ሌላኛው በጣም ምርጡ የሚባለው የፉል ሴል ኤሌክትሪክ ቫይክል ውስጥ አንዱ ሃዩንዳይ ኔክሶ ነው። ሃዩንዳይ ኔክሶ ፉል ታንኩ ካየነው ፉል ታንኩ ስቶር የሚያደርገው እስከ 6.6 ኪሎ ግራም ሃይድሮጂን ስቶር ማድረግ ይችላል፣ ወይም ደግሞ 162 ሊትር ድረስ መያዝ ይችላል ማለት ነው። እንደዚሁም ደግሞ የሞተር ካፓሲቲ ካየነው ሞተር ካፓሲቲው 150 ኪሎዋት ካፓሲቲ አለው። እንደዚሁም ደግሞ ፉል ሴል ስታኩ የሚያመነጨው የፉል ሴል ስታክ 110 ኪሎዋት ድረስ ማመንጨት ይችላል ማለት ነው። ሌላኛው ሃይ ቮልቴጅ ባትሪ ካፓሲቲ ያለው ሃይ ቮልቴጅ ባትሪ ያለው የሃይ ቮልቴጅ ባትሪም ካፓሲቲው 80 ኪሎዋት ድረስ ያለው ነው። ይሄ መኪና ቻርጅ አድርገን በአንድ ቻርጅ በአንድ ሃይድሮጅን ጋዝ ሞልተን ማለት ነው። ቻርጅ ስንለው ሃይድሮጅን ጋዝ አንዴ ሞልተን ልጓዝ የሚችለው እስከ 826 ኪሎ ሜትር ድረስ መሄድ ይችላል ማለት ነው። ይሄ በጣም ምርጥ ከሚባሉ መኪኖች አንዱ ነው። ይህም ለየት የሚያደርገው በአንድ ሙሉ እስከ 826 ኪሎ ሜትር መጓዙ ነው። ስለዚህ በዚህ ዘመን ላይ ዜሮ ኢሚሽን ከሚባሉት ውስጥ አንዱ ይሄ ነው ማለት ነው። ስለዚህ ይሄ ይመስላል ሃዩንዳይ ኔክሶ። ሌላኛው የፉል ሴል ኤሌክትሪክ ቫይክል ውስጥ ከሚካተቱ ውስጥ አንዱ ሆንዳ ክላሪቲ የሚባል ዘመናዊ መኪና ነው። ይሄኛው መኪና የሃይድሮጂን ታንክ ካፓሲቲው ካየነው 5.6 ኪሎ ግራም ድረስ ስቶር ማድረግ የሚችልና ሁለት ሲሊንደሮች አሉት። እንደዚሁም ደግሞ ሞተር ካፓሲቲው ወይም ደግሞ ሆርስ ፓወሩ ካየነው 174 ሆርስ ፓወር አለው። እንደዚሁም ደግሞ 180 ኪሎ ዋት ማለት ነው። ድራይቭ የሚደረጉ በሙሉ ቻርጅ የሚሄድ የሚችለው ወይም ደግሞ ሙሉ ከሞላ ነው ጋዙን ሃይድሮጂን ጋዝ ከሞላን እስከ 640 ኪሎ ሜትር ድረስ መሄድ ይችላል። ቻርጅ ለማድረግ ወይም ደግሞ ሃይድሮጂን ጋዝ ለመሙላትም አነስተኛ ሰዓት ነው የሚፈልገው። ከ3 እስከ 5 ደቂቃ ውስጥ ጋዙን መሙላት እንችላለን። በቀላልና ኢዝሊ በአጭር ጊዜ ውስጥ ከ3 እስከ 5 ደቂቃ ድረስ ሞልተን መጠቀም እንችለዋለን ማለት ነው። ይሄኛው መኪና እስከ 2021 ድረስ ሲመረት ነበረ። ወደ 2021 ላይ ቆመዋል። አሁን አዲስ ሞዴል ዘመናዊ ሞዴል 2026 ላይ ይለቀቃል ተብሎ በፈረንጆቹ ይጠበቃል ማለት ነው። ስለዚህ በፉል ሴል ከሚሰሩት ውስጥ አንዱ ሆንዳ ክላሪቲ የሚባል መኪና ነው። ወደፊት ፉቸር ቴክኖሎጂ ከሚባሉት የፉል ሴል ኤሌክትሪክ ቫይክል አምራቾች ውስጥ አንዱ ሆንዳ ነው። ስለዚህ በአጭሩ ይሄን ይመስላል ሆንዳ። የፉል ሴል ኤሌክትሪክ ቫይክል ዲስአድቫንቴጅ ካየነው አንደኛ የተወሰነ ቻርጂንግ ስቴሽን ብቻ ነው ያለው። እንደዚሁም ደግሞ ዋጋው ውድ ነው። የመኪናው ዋጋው ውድ ነው። በተጨማሪ ደግሞ ጋዝ ለመሙላት የጋዙ የሚሞላበት ዋጋም በጣም ውድ መሆኑ ነው። ሌላኛው ምንድነው
ለመጠገንም በጣም ኮምፕሌክስ ነው። እንደ ኤሌክትሪክ መኪና ሌሎች መኪና በቀላሉ የሚጠገኑ አይደሉም። ሃይድሮጅን ስቶር ለማድረግም በጣም ከፍተኛ ቻሌንጅ ነው። እሱም አንዱ ዲስአድቫንቴጅ ነው። ሃይድሮጅን ጋዙን ለማምረት ደግሞ ብዙ ኤሌክትሪክ ኃይል ነው የሚፈልገው። እንደዚሁም ሎው ቴምፕሬቸር ላይ ኤፊሸንሱ በጣም ይቀንሳል። እነዚህ ዲስአድቫንቴጅ ናቸው።